ግፊቱ ከፊቴ ዞር ስላለ ደግሞም ኤክሳይትድ ስለሆንኩ ነው የተሳሳትኩት መልእክት እንድትናገሪ ድል ልስጥሽ Can I give you a chance to speak and we love you Hallelujah 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 እስቲ እግዚአብሔር ይመስገን በሉ እግዚአብሔር ይመስገን ሃሌሉያ በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ ይሄን ነው ተዘጋጅቼበት የመጣሁት እግዚአብሔርን አመሰግነዋለሁ በጉባኤው መካከል አመሰግነዋለሁ የረዳኝን እግዚአብሔር አመሰግነዋለሁ ያዳነኝን እግዚአብሔር አመሰግነዋለሁ የተንከባከበኝን እግዚአብሔር አመሰግነዋለሁኝ እግዚአብሔር ረዳቴ ነው ረድቶኛል እኔም ደግሞ እርዳታ ጠያቂ ነኝ እግዚአብሔር ለዘላለም የተመሰገነ ይሁን እኔ ከእግዚአብሔር ነገር በጣም ከሚገርመኝ ነገር አንዱ ከመዳኔ ሌላ ለዚህ አገልግሎት ለምን እንደመረጠኝ ነው አሁን ከምገረመው በላይ ደግሞ አሁን አንዳንድ ነገሮች እየገቡ ይመጣዋል በተለይ የመጀመሪያው ጊዜ አካባቢ ለአገልግሎት መጠራቴን ሳረጋግጥ ለምን እኔ ተመረጥኩኝ እንደው ከቤታችን እንኳን አካባቢ ብታዩ ከኛ ቤት ላሊ ሞር ኳሊፋይድ ነው ለዚህ አገልግሎት ብዬ ነው እኔ ማምነው በእርግጥ ሁሉም ሰው የሚያምነው ነገር ግን እግዚአብሔር ያልሆነውንና purposely unqualified የሆኑ ሰዎችን እንደሚመርጥ ለስራው ሲገባኝ ተገርሚያለሁኝ እንደ ድሮ ጊዜ መላእክት ቢሆን ኖሮ ሄዶ የሚናገረው እንደዚህ በህይወትሽ ይሆናል እንደዚህ እያለ ወይም ተቀብተሻል እያለ ቢሆን የሚናገረው እና እኔ ቤት መላእክ በዛን ወቅት ቢመጣ ኖሮ እምለው ነገር ሪስፔክትፉሊ ተሳስተሃል መላእክ ምናልባት አንተ አይደለም የተሳሳትከው የኛ ቤት ስም ያሳስታል ምናልባት ላሊ ተብለህ እንዳይሆን እንደዛ ነበር እምለው እግዚአብሔርን አከብረዋለሁ አመሰግነዋለሁኝ ለምን ደሞ እንደዚህ እንዳልኩኝ መጽሐፉን ስታነቡ ይገባችኋል በሁለተኛ ደረጃ ደግሞ በጣም እንደምወዳችሁ ልነግራችሁ ፈልጋለሁኝ I love you 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 እግዚአብሔር ለኔ I love you I love you I love you እግዚአብሔር ለኔ መዝሙር ከመስጠቱ በፊት ሌላ ጸጋዎችን ከመስጠቱ በፊት የሰጠኝ የናንተን ሸክም እና የናንተን ፍቅር ነው ተሸክሚያችሁ ነው ምዞረው ይሄ የናንተ ፍቅር ባይኖር ኖር አገልግሎት ቀላል ላይ ሆነ ይችል ነበር የሆነ ቦታ ይቆም ነበር but I don't want to let you down እወዳችኋለሁ ሃሌሉያ ሁሉ ጊዜ የሚያሳስበኝ ነገር ነኝ ለእናንተ የምሰጠው ነገር እንዳላጣ ነው እንጂ ከናንተ የምቀበለው ነገር አሳስቦኛ ያቀም I love you I love you ውዶቼ ናችሁ ፍቅሮቼ ናችሁ የእግዚአብሔር ሕዝብ እግዚአብሔር የሚወደው ሕዝብ እግዚአብሔር ያከበረው ሕዝብ እግዚአብሔር የሞተለት ሕዝብ ይሄንን ሕዝብ መውደድ ብቻ ሳይሆን ደግሞ አከብራቸዋለሁ የእግዚአብሔር ሕዝቦች አከብራቸዋለሁ Thank you Lord Thank you በሶስተኛ ደረጃ ልናገር መፈልገው ደግሞ ለዚህ መጽሐፍ ህይወት እንዲያገኝ ያደረጉልኝ ቤተሰቦች ነው ፓስተር ተስፋሁን ፓስተር ሩት ልጆቻቸው ይሄ ቤተሰብ የኔ ጊፍት የኔ ስጦታ
ሲኤም ቸርች የኔ ስጦታ፣ ህዝቡ፣ ቲሙ የኔ ስጦታዎች ናችሁ። በጣም ነው ማመሰግናችሁ። የሚገርማችሁ ነገር እግዚአብሔር ያውቃል እኔ እንደዚህ ተገለባብጬ ምናምን ተሯሩጬ ዘመድ ማፍራት እንደማልችል ያውቃል። ብዙ ሰዎች አድቫይስ ያደርጉኝ ነበረ ኮኔክሽን ፍጠሪ፣ ኔትወርክ፣ ፌስቡክ ምናምን ይሉኛል። አይ ዶንት እንዴት እንደሚደረግ እሱን አላውቅም። እኔ የማውቀው ከጌታ ጋር ኮኔክሽን መፍጠር ብቻ ነው። ቴንክ ዩ ሎርድ። ስለዚህ ለሱ ሰጥቻለሁ። እሱ የሚሰጠኝን ግን እቀበላለሁ። ምንም ማብራሪያ ምናምን አልፈልግም። እግዚአብሔር የሰጠኝን ስጦታ እቀበላለሁ። በመጀመሪያ ጊዜ ከነ ፓስተር ተስፋውን ቸርች ጋር ስንተዋወቅ ወይም የመጀመሪያውን አገልግሎት ስጠራ በእህቴ በኩል ነው ሜሴጁ የመጣልኝ። ለእህቴ ተደውሎ ነው የተነገራትና እህቴ ምን አለችኝ? እንደዚህ አይነት ሰዎች ለአገልግሎት ሊጠሩሽ ይፈልጋሉ፣ ግን አሺም እምቢም ከማለትሽ በፊት እነዚህን 3 ስብከቶች ቁጭ በሉ ባካችሁ፣ ቁጭ በሉ። ልጨርስ ነው ግን ቁጭ በሉ። እነዚህን 3 ቪዲዮ ስብከቶች ተመልክተሽ ከዛ በኋላ ትምህርቱን የምትቀበዩ ከሆነ ነይ ብለውሻል፣ ጋብዘውሻል አሉኝ እና የተለየ አይነት አጠራር ሆነብኝ። ምን አይነት ጥሪ ነው ይሄ ደግሞ? ምን አይነት ማንም ሰው እኔ እንደዚህ ብሎኝ አያውቅም። እኔም አልጠይቅም፣ እነሱም ብለውኝ አያውቁም። ጥናት አካሄጂ ስለኛ ቸርች ብለውኝ አያውቁም። እና በጣም ተገረምኩኝ። ግን በዛ መገረም ውስጥ እያለሁ አወቅኩኝ። እናውቃለን እኮ የእግዚአብሔር እኮ ሕዝብ ነን እኮ የእግዚአብሔር መንፈስ የሚመራን እኮ ነን። የእግዚአብሔር ልጆች እኮ ይሁን በእግዚአብሔር መንፈስ እንመራ የለ ይመራናል እኮ። አይ ኖ ዘ ራይት ፐርሰን። ሁሉ ጊዜ እግዚአብሔር ራሱ እንቁ የሆነ ሰዎችን በየጊዜው በየዘመኑ አምጥቶልኛል የኔ አገልግሎት ወደፊት እንዲራመድ። ምክንያቱም ብቻችንን አንሰራም ከሰው ጋር ነው እንጂ። ግን ራሳቸው ነው ቤት ያመጣልኝ እግዚአብሔር አቀረበልኝ እና ያቺ ቀን የተባረከች ሲሆን ፓስተርዬ፣ ፓስተር ሩት፣ ፓስተር ተስፋሁን፣ ሲኤም ቸርች እናንተን ያወኩበት ቀን የተባረከች ትሁን። በጣም በእናንተ ተደስቻለሁ። አመሰግናችኋለሁ። የኔ ክፍያ እኔ ውለታውን መመለስ እንደማልችል ከመጀመሪያው ተናግሬያለሁኝ። እግዚአብሔር ነው የሚከፍላችሁ። ተባረኩልኝ። ቴንክ ዩ። በአራተኛ የምናገረው የመጨረሻው ነው። እንደ ማሳሰቢያ ነው። እንደውም ጽፌው ነበር። ኢትስ ኦኬ ለማስታወስ ሞክራለሁ። ያው ሁሉ ጊዜ የሚያሳስበኝ ነገር ጌታ ከመምጣቱ በፊት ለሰዎች እንድንመሰክር፣ ሰዎችን እንድናድን፣ ከቤተሰባችን እንድንጀምር። አሁን እኔ ቤተሰቤን ብያለሁ። የኔን ቤተሰቤን፣ እኔን፣ አክስቴን፣ አጎቴን፣ ዘመዶቼን በሙሉ ሰይጣን መውሰድ አይችልም። የኔ የሆነው በሙሉ የእግዚአብሔር ነው። የግዴታ ጌታን መቀበል አለባቸው። የግዴታ አዳኙን ብቸኛ የሆነውን አዳኝ ኢየሱስን ማወቅ አለባቸው። እነሱን አይኔ እያየ በሰይጣን አላስወስድም እና ወንጌልን እንስበክ። ጌታ ከመምጣቱ በፊት ቤተሰቦቻችንን እናድን፣ ጎረቤቶቻችንን እናድን፣ አብረው የሚሰሩትን እናድን። ይሄ አታቁም ብዬ አይደለም፣ ግን ሁሉ ጊዜ መነገር ያለበት ነገር ስለሆነ ነው። እና አንዱን መዝሙሬን ቀይሬዋለሁ። ግጥሙን ምን አልኩት? ማነው ጀግና ማነው ደፋር ስለ ኢየሱስ የሚናገር? እኔ ያለሁኝ አገር ሁሉ አይሸበር። ማነው ጀግና ማነው ደፋር ስለ ኢየሱስ የሚናገር? እኔ ያለሁኝ አገር ሁሉ አይሸበር። ማነው ጀግና ማነው ደፋር ጎልያድን የሚዘርር? እኔ ያለሁኝ አገር ሁሉ አይሸበር። አረ ተነስ ጀግናው ተነስ፣ ወንዱ ተነስ፣ የቃጦርህን ሁሉ ልበስ። አረ ተነሺ ሴቷ ተነሽ፣ ዲቦራ ተነሽ፣ የቃጦርሽን ሁሉ ልበሽ። ማነው ጀግና ማነው ደፋር ስለ ኢየሱስ የሚናገር?
አንቻለሽ አንታለህ አገር ሁሉ አይሸበር ለጌታዬ እኔ አልፈራም ለወንጌል እኔ አልፈራም ለኢየሱስ እኔ አልፈራም ለመመስከር እኔ አልፈራም ለጌታዬ እኔ አልፈራም ለኢየሱስ እኔ አልፈራም ሃሌሉያ ሃሌሉያ ማን ነው ጀግና ማን ነው ሃሌሉያ ማን ነው ደፋር ስለ ኢየሱስ የሚናገር እኔ ያለሁኝ በሉ እስቲ አንዴ ማን ነው ጀግና ማን ነው ደፋር ስለ ኢየሱስ የሚናገር አገር ሁሉ አይሸበር I love you so much I love you በጭብጨባ እህቴን እንድትሸኙልኝ አበረታታችኋለሁ። አሁን የሰማችሁት ዝማሬ ገና መጀመሪያው ነው። በጣም ብዙ ዝማሬዎች እንቀጥላለን። ከኔ ጋር ግን ትንሽ እንድትቆዩ ፈልጋለሁኝ። አይ ነው እንደምትወዱኝ አይ ነው Thank you so much. Thank you so much. Thank you so much. በጣም ነው የምወዳችሁ ነኝ። በጣም ነው የምወዳችሁ። በጣም ፈጠን ብዬ ለመውረድ ፕሮሚስ እገባለሁ። 60 ደቂቃ ብቻ ከእናንተ ጋራ እቆያለሁ። ኢየሱስ ክርስቶስ ጌታ ነው። መጽሐፉን መርቀናል። እግዚአብሔር ረድቶናል። ጌታ በጣም ድንቅ ነው ያደረገው። ነገር ግን መጽሐፉን ደግሞ አሁን ምን ወስድበት ነው ሳናከፋፈላችሁ መሄድ ስለማንፈልግ ነው። መጽሐፉን በተለያዩ ደረጃዎች ላይ ለማከፋፈል እንደ ቤተክርስቲያኒቷና ያዘጋጁ ሰዎች አስበው ተዘጋጅተዋል። እስቲ እግዚአብሔር ይባርካችሁ በሏቸው። እነሱን ጭብጨባ ካላችሁ በጭብጨባችሁ እንዲሰሟችሁ እግዚአብሔር ይባርካችሁ በሏቸው። መጽሐፉን በተለያዩ ደረጃዎች በ5 ደረጃዎች ወይም በ6 ደረጃዎች ከፋፍለናቸዋል። ከዛም የሚቀጥሉ አሉ። ቀስ እያልኩ ምን እንደሆኑ ለመናገር ሞክራለሁ። እርግጠኛ ነኝ የመጣችሁት መጽሐፍ ለመመረቅም ለማምለክም ነው። ልክ ነኝ? የመጣሁት በሉ ልስማችሁ፣ መጽሐፍ ልመርቅ ከዛም ደግሞ ላመልክ ነው በሉ ልስማችሁ። እነኚህ ከሆኑ ምክንያቶቻችን የመጀመሪያው የፓኬጃችን ወይም ደግሞ መጽሐፉን ለእናንተ የምናቀርብበት ፓኬጅ ዳይመንድ ፓኬጅ ብለነዋል። አማርኛውም ዳይመንድ፣ ግሪኩም ዳይመንድ፣ ሌላውም ዳይመንድ ነው። ምንድነው ዳይመንድ ካላችሁኝ ቀለል ያለ አማርኛ ነው። በገንዘብ ስተምኑት ግን 1 ሚሊዮን ብርና ከዛ በላይ ማለት ነው። ሰላም ነው? እስኪ 1 ሚሊዮን በሉ ልስማችሁ። በቃ ቀላል ነው። የመጀመሪያው ፓኬጃችንን ለእናንተ የምናቀርበው በ1 ሚሊዮን ብር ፓኬጅ ነው። ይሄንን ፓኬጅ ለምትጠቀሙ ሰዎች ለምትወስዱ ሰዎች እግዚአብሔር ረድቶን በውጭ ሀገር ያሳተምናቸውን መጽሐፍቶች 5 በብዛት ስሰጣችሁ፣ ሌላ ደግሞ ልዩ ስጦታ አለን። ምን እንደሆነ እሱን አልናገርም፣ መታችሁ ተወስዱታላችሁ። ሌላው ሰርፕራይዝ ስጦታ አለን፣ እሱንም አልናገርም፣ እሱንም መታችሁ ተወስዱታላችሁ። ሌላዎችንም እንደገማለን። ስለዚህ ይሄን ነው የምናደርገው። አሁን መጽሐፉን የምንቀበልበት ጊዜ ነው። ከዛ ቀደም ብዬ ግን በጣም ያልተለመደ ቢሆንም እየተለመደ ሊሄድ የሚገባው ቤተክርስቲያን ውስጥ ያሉ አገልጋዮቻችን መዝሙሮቻቸው መጽሐፎቻቸውን ሲያበረክቱልን እኛ ደግሞ በገንዘቦቻችን ልንገዛው እንደሚገባን በማድረግ እንድናሳይ እንፈልጋለን። ይሄንን ጥሪ ስናደርግላቸው ጥሪያችንን ሰምተው ካርድ ደርሷቸው እኛ ከዚህ አገልግሎት ጋር እንቆማለን ብለው ከፓስተራችን ጋር ከሲኤም ቤተክርስቲያን ጋር የቆሙ ብዙ ሰዎች አሉና እነሱን ማመስገንም እነሱን ቴንኪዩ ማለትም ለነሱ ስጦታ መስጠትም እንፈልጋለን። በዛ ነው የምንጀምረው። በዛ መካከል ላይ የመጽሐፍ ቲሞች አላችሁ። ማንም ሰው 1 ሚሊዮን ብርና ከዛ በላይ መስጠት ሲፈልግ ሲሪየስሊ ነው ማወራው፣ እጁን ከፍ ያደርጋል። መተን ከናንተ ኢንፎርሜሽን እንወስዳለን።
ቼካችሁን እንቀበላለን ለምን ስንጠራችሁ መጽሐፍ ልታስመርቁ ስለጠራናችሁ ነው በዚሁ ኖት ላይ እንዳለሁኝ የመጀመሪያ ስም ልሰጣችሁ መፈልገው ይሄ ጥሪ ደርሶኛል እህቴ ሊሊን ወዳታለሁ ብሎ ያለ ሰው አለ ከዛ ቀደም ብዬ ግን ስለ መጽሐፉ አንድ ቪዲዮ ላሳያችሁና ከዛ በኋላ ወደ ስጦታ ወስዳችኋለሁ ሁሉ ሰው አይኖቹን ወደ ስክሪኑ ይመልሳል ታድላ በምን አይነት ቅርበት ነው እግዚአብሔርን የምታውቀው በጣም ከመቅረቧ የተነሳ እሱ የምታወድስባቸው ቃላቶች ራሳቸው የተለዩ ናቸው እንዴት ነው እንዲህ ወዳለ የጠበቀ ግንኙነት ውስጥ የገባችው የሚገርም ነው ምን አይነት መነካት ነው ምን አይነት ስራ ከዚህ በላይ መባረክ የለም ራስን ለእግዚአብሔር ሰጥቶ በእርሱ ዓለም ውስጥ መኖር ምንኛ መታደል ነው የሚገርመው ደግሞ ለአንተ ያላት ልብና አገልግሎትን የምታይበት ልክ ያስደንቀኛል ጌታ ሆይ እኔ መልካም ቅናትን ቀናሁ በዚህ መረዳትና መነካት ባርከኝ በአንተ ዓለም ውስጥ አኑረኝ በምትሰራበት ቀን ገንዘብ አድርገኝ ሕይወቴ በቤቴ ይለቃብ እንደዚህ የሚያሳርፍ የእግዚአብሔር ጸጋ የፈለቀው ከምን አይነት ግንኙነት ነው እንዴት ነው እግዚአብሔርን እንዲህ ባለ ልክ ሊወደውና በርሱ ፍቅር ሊደገፍ የሚችለው እነዚህን በቁጥር ብዙ የሆኑ ጥያቄዎቻችንን ለመመለስና ወደ ተስተካከለ የክርስትና ሕይወት ልምምድ ወደ ማያቋርጥ የጸሎት ሕይወትና ከእግዚአብሔር ጋር ወደሚኖር ጥልቅ የፍቅር ግንኙነት እንደሚያመጣን በማመን ዘማሪት ቃል ኪዳን ጥላሁን ወይም ሊሊ በእግዚአብሔር ቃልና ከ30 ዓመታት በላይ ባላት የግል ተሞክሯ የታገዘ ምክሯን ለማድረስ እጇን ከብዕሯ ጋር አወዳጅታ ልቧን አፍስሳልናለች። ማንም የለም ከኢየሱስ በላይ ስመላለስ በዚህ ምድር ላይ ነፍሱን ለኔ ቤዛ ያረገው እውነተኛ ወዳጄ እሱ ነው።
በላይ ስመላለስ በዚች ምድር ላይ የቃል ኪዳን ፍቅር በዘማሪት ቃል ኪዳን ሊሊ ጥላሁን። የሲኤም ሚዲያ ቲም እና ፕሮዳክሽን ቲምን እስኪ በጭብጨባ መስጉልኝ። በጣም የምታዩዋቸውን ኳሊቲ ያላቸውን ስራ እየሰሩ ያቀርቡልን ያሉት እነሱ ናቸው። እግዚአብሔር እነሱን ይባርካቸው። አሜን ነው ወይ? አሁን የዳይመንድ ስጦታዎቻችን የምንሰበስብበት ጊዜ ይሆናል። የዳይመንድ ስጦታ ከ1 ሚሊዮን ብር በላይ ይሆናል። እንደነገርኳችሁ 5 በውጭ ሀገር የታተሙ መጽሐፍቶችን፣ ከዛ ልዩ ስጦታ፣ ከዛ ደግሞ የዚህ ቤተክርስቲያን ሰዎች በጣም የሚያስደንቁ ናቸው። በዘመናት መካከል እህታችን ሊሊ የዘመረቻቸው መጽሐፍቶች ብሎ አንድ ቦታ ጠምረው መዝሙረ ሊሊ ብለው አስተካክለው አምጥተውታልና መዝሙረ ሊሊንም ይዛችሁ ነው የምትሄዱት። ስለዚህ ያም ስጦታ ተዘጋጅቶላችኋል። ሊልሾ ታሪክሽን እግዚአብሔር በዚህ መልኩ ስላቀነባበረ እኛ ደስተኞች ነን። ስጦታ የምንሰጥ ሰዎች ግን እናደርጋለን። በመጀመሪያ ደረጃ ሁላችሁም እንድትረዱ የምንፈልገው የዚህ የፕሮግራሙ ዓላማ እህታችንን እንወድሻለን ብሎ ማክበርና ማመስገን ነው። እናንተ ታግዙኛላችሁ ብዬ አስባለሁ። እስኪ እንወድሻለን በሏት። we love you ሊሊ ሾው። ይሄንን